ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ የነገረኝ ነው ለቴና እንዴ ልንገራችሁ ቤተሰቦቼ ምን ችግር አለው ብሎ የሴት ልጅን ጥቃት መደፈርን በቃ እንደ ተራ ነገር አድርጎ የመናገሩ ነገር እንግዲህ ከዋንትያ ጋር ተያይዞ ይሄ አባትነት መብትን ካወራን በኋላ ግን ቀጣዩ ጥያቄ ምንድነው? እናት ላይ የደረሰው በደልስ ገድጄ ደፍሬ የወለድኳትን ልጅ እንደ ልጅ አድርጎ ለማሳደግ የሞራል ልዕልናውም ከባድ ነው የሚሆነው። ይሄ ትልቁ ራስ ምታት ነው መሰለኝ። ምክንያቱም ሴት ልጆች አሉኝና ቤት በገባው ቁጥር እሳቀቅ ጀምሬያለሁ። እድሜዋ 18 ዓመት ያልሞላትን ህፃን አይደለም ያለ ፈቃዷ በፈቃዷ እንኳን ግንኙነት ልታደርግ እንዴት ህሊና ፈቀደ? ሲጀምር እነዚህ ወንጀለኞች ማረፊያቸው ሊሆን የሚገባው ማረሚያ ቤት ነው። ወንጀለኛ በሚዲያ ወጥቶ አይደለም ቤቱ እንኳን ተቀምጦ ሰላም ማግኘት የለበትም። ከዛ በኋላ ያንን ታምኖ መጨረሻ ላይ ፍርድ ከተሰጠ ወንድም አለም ተበልተሃል። በማህበራዊ ሚዲያ እጅግ ታዋቂና ተወዳጅ ነች። ብዙ ተከታዮችም አሏት። ገና በአስራዎቹ መጀመሪያ ላይ ሆና የገጠማት ህይወት ውጣ ውረድ በብዙ ኢትዮጵያውያን ልብ ውስጥ ሀዘኔታና አይዞሽ ባይነትን እንድታገኝ ረድቷታል። አሁን ላይ ግን ከሰሞኑ ደክሞኛል ስትል የለቀቀችው ቪዲዮ ብዙዎችን አስደንግጧል። ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ የነገረኝ ነው ለቴና እንዴ ልንገራችሁ ቤተሰቦቼ ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን የሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እሱን ተከትሎ ደግሞ ከልጇ አባት ጋር በተያያዘ የፍርድ ቤት ጉዳይ መኖሩንና አባትም ልጁን ማየት እንዲችል ፍርድ ቤት እንደወሰነለት የተለያዩ መረጃዎች እየወጡ ነው። ይህቺ ወጣት ቲክቶከር ዋንትያ ሰለሞን ነች። የዋንትያ ሰለሞንን ጉዳይ በህግ እይታ በተለይ ከልጇ አባት ጋር በተያያዘ ከህግ ባለሙያ ጠበቃና አማካሪ አያሌው ቢታኔ ጋር ቆይታ ልናደርግ ነው በዚህ መሰናዶ። እናንተ በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት እንጋብዛለን። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ላይክ፣ ሼር በማድረግ ሀሳባችሁንም አስተያየት መስጫው ላይ በማስፈር በምናነሳው ርዕሰ ጉዳይ ላይ የእናንተንም ሀሳብ ብታክሉበት እንላለን። አብራችሁን ሆኖ እንዴት ነህ? ከረጅም ጊዜ መጠፋፋት በኋላ ረጅም ጊዜ ተቸገርን እኮ በቃ እነዚህ እንጠፋለን ከዚህ ያልመጣለን በቃ እንላለን። እኛም ያው አስፈላጊ የህግ ማብራሪያ ጉዳይ ሲኖርን ሌላ ምንጠራው የለም። በዚህ ጉዳይ ላይ ደግሞ አንተም በቲክቶክ ገጽህ ላይ ሀሳብ አንስተህ ነበረ። ገብተውም ማየት በዛውም ፎሎ ማድረግ እንዳይረሱ እንጠይቃለን። እንግዲህ ጠበቃ አያሌው ቢታኔ የሚለው የቲክቶክ አካውንቱን ፎሎ አድርጎ እንደው ለሸገር ኢንፎ ሚዲያ ተከታታዮች ሰፋ ያለ ሀሳብ እንድናንሸራሽርበት ነውና እንዴት ነው የህግ ተጠያቂነቱ? ታንኪዩ መሲ። እንግዲህ ያው በቅድሚያ አባት በመሆኑ በተለይም ደግሞ ምንም እንኳን ባስገድዶ መድፈር ከአቅም በላይ በሆኑ ነገሮች በግል ፈቃድም በአንድ ጊዜ ግንኙነትም ጽንስ ይጸነሳል። እናትነት እውነት ነው፣ አባትነት እምነት ነው የሚባለው ማለት ነው። እና ስለዚህ እናት በማህፀኗ ተሸክማ ወልዳ በቅፏ ይዛ ጡቶቿን አጥብታ ልጆቿን ታሳድጋለች። ለዚያ ነው እናትነት ምንድነው የምንለው? እውነት ነው የምንለው። አባትነት ድንገቴ በተደረገ ለምሳሌ በስካር መንፈስም ሊሆን ይችላል፣ በአስገድዶ ሁኔታዎችም ሊሆን ይችላል፣ ከአቅም በላይ በሆኑ ነገሮችም ለዕለታዊ የገቢ ምንጭም በሚል በሚከናወኑ ተግባራት ልጅ ሊወለድ ይችላል። በዚያ መሃል ግን ልጅነት በእንደዚህ ከአቅም በላይ በሆኑ ነገሮች ውስጥ የሚመጣ ልጅነት ከማን ጋር ነው የሚቀጥለው? ከእናት ጋር ነው የሚቀጥለው። ነገር ግን አባት ነኝ ብሎ የሚመጣ ብዙ ጊዜ የለም።
ብዙ ጊዜ በእንደዚህ አይነት ሂደት ውስጥ ያለፈ ሰው አባት ነኝ ብሎ አይመጣም። ምክንያቱም የሚያሸማቀቁ ብዙ ነገሮች ስላሉ ከጀርባው ብዙ አይነት ሴራዎች፣ ተንኮሎች፣ በደሎች ስላሉ አስገድዶ ደፍሮ ያስወለደ አባት አይ አስገድጄ ደፍሬ የወለድኳትን ልጅ እንደ ልጅ አድርጎ ለማሳደግ የሞራል ልዕልናውም ከባድ ነው የሚሆነው። ነገር ግን አባት ነኝ ብሎ ሲመጣ ራሱ ምን እያደረገ ነው? እየገለጠ ነው ማለት ነው። እየገለጠ ነው። ይህ መሆኑ በአንድ በኩል ጠቃሚ መንገድ አለው። ለማን? ለልጅ። ለምሳሌ እያደጉ ሲመጣ ምንም ይሁን ምን እንላለን ባይዘው ልጆች እያደጉ ሲመጡ ምንም ይሁን ምን አባቴ ደሃም ይሁን አካል ጉዳተኛም ይሁን በሌላ መልኩ ተፈጥሮ የሚሆን ብቻ ግን አባቴን እፈልጋለሁ ልወቀው የሚል የወደፊት ጥያቄዎች ሲመጡ እናትን የዛን ጊዜ ትቸገርበታለች። የማንነት ጥያቄ ሲሆንና ልጁ ወይም ልጅቷ ነፍስ ካወቀች በኋላ የምታነሳው ጥያቄ ሰፊ ጥያቄዎች አሁን በብዛት የምናያቸው በማህበራዊ ሚዲያ ላይ የምናያቸው ነገሮች እነዚያ ናቸው እና በዛ ሂደት ላይ አባትነቱ መረጋገጡ ለልጇ ለዚች ልጅ vested interest for the very vested interest of the child ይላል ራሱ ዓለም አቀፍ የህፃናት መብቶች ኮንቬንሽን። እንዲሁም ደግሞ የሀገራችን ህገ መንግስት ለልጁ ጥቅም እስከሆነ ድረስ አባት በህይወት እስካለ ድረስ አባትን የማወቅ በአባት እንክብካቤ ማግኘት ምናምን መሰረታዊ መብት ነው። ይህን ካለፍን በኋላ ይሄ አባትነት መብትን ካወራን በኋላ ግን ቀጣዩ ጥያቄ ምንድነው? እናት ላይ የደረሰው በደልስ ነው? እናት ላይ የደረሰው ሰቆቃስ ነው? እናት ላይ የደረሰው የህሊና ቁስለትስ ነው? እንዴት ነው የሚታከመው? ስለዚህ ይህ ድርጊት ለምሳሌ ያው እንግዲህ ስናወራ ብዙ ዋንቲያን በደንብ እንድናውቃት ምክንያት የሆነን ኢቢኤስ ነው። በዚህ አጋጣሚ ወንድማችን አማን ነፍሱን በደጋጎች አባቶቻችን አጠገብ ያኖርልን። ምክንያቱም የህዝብ ሚዲያ አድርጎ ነው የሄደውና በጣም ሰፊ ድካም ደክሞበታልና ከዚህ ስራዎች ውስጥ መካከል ወንድማችን አስፋው መሸሻም ዋንቲያን ወደፊት እንድትመጣ ከማድረግ አንፃር እንደ አባትም አለሁኝ ብሎ ከፍተኛውን ነገር ያደረገላት ስለሆነ ከዚህ አንፃር በእውነት ኢቢኤስንም እና አስፋውንም ሙሉ እንትኑን እናመሰግናለን። ግን አሁን የዚያን ጊዜ ማን ድርጊቱን እንደፈጸመ ደፍሮ ለመምጣት ያልቻለ አባት ነህ ተብሎ አባትነትን የካደ አካል ዛሬ ላይ ግን ያው ከማስተባይዘው ይሄ ለምን መጣ ሲባል አንድ ምን ገምተው ነገር አለ። ያው ሪል ነው ባይሆንም ማለት ነው። ልጅት ወደ ማስታወቂያ ኢንዱስትሪ እየመጣች ነው፣ ትንሿ ልጅ ማለት ነው። ምክንያቱም ቆንጆዬ ነች። ከዛ ላይ ለሚዲያ የሚፈልጓት ለማስታወቂያ ስራ የሚፈልጓት አሉ። ስለዚህ ክፍያ ሊመጣ ነው ማለት ነው። ተፈራርማም በአምባሳደርነት እየሰራች ያለችው ስራ አለ ዳሲት። ስለዚህ ከልጅቷ ጋር የሚገኘውን ጉዳይ በተመለከተ የሞግዚትነት መብት ሲመጣ ምን አለ ማለት ነው? የኢኮኖሚ ጥያቄም አለ ማለት ነው። ልጅትን ልጅት በራሷ ገንዘብ ማግኘት ስለማትችል በሞግዚት በኩል ነው ምን የሚሆነው የሚያልፈው። ስለዚህ ይህንን ጥቅም ለማግኘትም ሊሆን ይችላል የሚል ግምት መያዙ ጥሩ ነው። ግን ይሄ ነገር ወደ ምን አመጣው ማለት ነው? ሰውየው ራሱን እንዲገልጥ አደረገው። የወንጀል ተግባሩን እንዲገልጥ አደረገው። ለዚህ ነው የወንጀል ህጋችን አንቀጽ 626 አንድ ግልጽ የሆነ የህግ ምዕራፍ አለ። ይሄን ስናገር ደስ እያለኝ ነው። በተለይ አስገድዶ መድፈር ድርጊት ተፈጽሞባቸው መብታቸው ያ ህመማቸው በማስረጃ እጦት ምክንያት ሳይጋለጡ ዛሬ ላይ በነፃነት ለሚንቀሳቀሱ ሰዎች ምርጥ ማስተማሪያ ሆኖ ማለፍም ስላለበት ነው ይሄንን የምንሰራው። በወቅቱ ሜቢ ማስረጃ ባለመኖሩ ከማንም ጋር ግንኙነት ልታደርግ ትችላለች። ነገር ግን የልጁ አባት ነኝ ብሎ ከመጣ ግን አንተ ኦኬ እድሜዋ 18 ዓመት ሳይሞላት ግንኙነት ያደረግከው አንተ ነው ማለት ነው። ስለዚህ አስገድዶ መድፈር አይደለም እዚህ ላይ የምናወራው። እዚህ ጋር የምናወራው ግብረ ስጋ ግንኙነት እድሜዋ ለአካለ መጠን ካልደረሰች ሴት ጋር የሚደረግ የግብረ ስጋ ግንኙነት ድርጊት ወንጀል ነው ይላል። ያም አንቀጽ 626 የወንጀል ህጋችን አንዴ ለአድማጭ ተመልካቾቻችንም እንዳነብ ይፈቀድልኝ። ማንም ሰው ይላል ተቃራኒ ጾታ ካላት፣ ስለ ሴት ነው እያወራን ያለነው። ተቃራኒ ጾታ ካላት እድሜዋ ከ13 ዓመት በላይ ሆኖ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት የፈጸመ ወይም ይህቺው ልጅ እንዲህ አይነቱን ድርጊት ከእርሱ ጋር እንድትፈጽም ያደረገ እንደሆነ አየሽ፣ ልጅቱ ፈቅዳ ግብረ ስጋ ግንኙነት እንፈጽም ብትልም እንኳን ነው ህጉ እያለ ያለው።
በተጨማሪም ደግሞ ከግብረ ስጋ ግንኙነት የፈጸመ ካልሞላት ልጅ ጋር 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት መፈጸሙ ብቻ በቂ በወንጀል ለማስጠየቅ አይ አስገድጃት እኮ አይደለም እሷ ፈቅዳ ነው እንኳን ቢል ይላል ህጉ ከእርሱ ጋር እንድትፈጽም ያደረገ እንደሆነ ከእርሱ ጋር እንድትፈጽም ያደረገው ምን ሆኖ ማለት ነው ፈቃደኛ ሆና ሊሆን ይችላል ስለዚህ ይህን ያደረገ እንደሆነ ከ3 ዓመት እስከ 15 ዓመት ለመድረስ በሚችል ጽኑ እስራት አለቀሽ ስለዚህ ይሄ ያነሳው የወንጀል አንቀጽ የአባትነት ጥያቄ ሲያቀርብ ሌላ ጠበቃ ወይም ደግሞ አቃቢ ህግ ይሄን ጉዳይ ማንሳት ነበረበት ምክንያቱም ልጅቷ እንዲሆኝ እኮ ነው እዚህ የደረስኩት ብላ ለመናገር አልቻለች ይሆናል ልጁን እንዲያይ ተፈቀደለት ሲባል ያንኛው እንዴት ተዘነጋለት እንዴት ተረሳለት ልጅነቷን አታ ይሄ ሁሉ በደልና መከራ ደርሶባት የሚል ጥያቄ ነው አሁን የብዙዎች ለምን የሚለው የመጣው መሲ ምን አለ ጥሩ መካሪ ሳይኖርሽ ስትቀሪ በአደባባይ ራስሽን ትገልጫለሽ ወይም ጊዜው ስለሆነ ተገለጠ ይሄ ሰው ስለዚህ ሜቢ እርግጠኛ መሆን አልችልም ምክንያቱም ይሄ ጉዳይ ኬዙ ግን እርግጠኛ ነው ኬዙ እርግጥ ነው ፍርድ ቤት ሄዶ የሞግዚትነት የልጅን የመጎብኘት መብት ጥያቄ አቅርቦ ከዛ በኋላ ምን ሆኗል ማለት ነው ተወስኖለታል እሁድ ከ4 ሰዓት እስከ 11 ሰዓት ነው ምናምን ድረስ እየመጣ እንዲጎበኛት ምናምን ነገር ተፈቅዶለታል ይሄ በምን መብት ምንን መሰረት አድርጎ ነው አባትነትን መሰረት አድርጎ ነው ስለዚህ እሷም ክርክሩን ስታደርግ አባት አለመሆኑን አልተቃወመች ሊሆን ይችላል ይሄ የሷ አማካሪ ስትራቴጂካሊ አድርጎም ከሆነ በጣም የሚገርም አኬር ነው አባት አይደለም ብላ ብትክድ ኖሮ እሱም የክደታ ቤታ ይቀርባል ወደ ዲኤንኤ ቴስት ይገባል ምናምን ነገር ግን ስትራቴጂካሊ እሱ መሆኑ ተረጋግጦ ሳይካድ ክርክሩ ላይ እንዲገባ ተደርጎ ከዛ በኋላ ያንን ታምኖ መጨረሻ ላይ ፍርድ ከተሰጠ ወንድም አለም ተበልተሃል አሁን የትም መሄድ አትችልም አሁን ስራው የማን ነው የፖሊስና የአቃቤ ህግ ስራ ነው መሲ ይሄ ደረቅ ወንጀል ነው ምንድነው ደረቅ ወንጀል የሚባለው ምንድነው ደረቅ ወንጀል ነው ማለት ግልጽ የሆነ የተረጋገጠ በማስረጃም ፕሩፍ የተደረገ እውነት ያለው ነው ስለዚህ አሁን እንዲህ አይነት ጉዳዮችን on behalf of the public ለህዝብ ላይ ለሚፈጸም የወንጀል ድርጊት ጉዳዩን ተከታትሎ ኃላፊ የማድረግ ኃላፊነት የማን ነው የፖሊስና የአቃቤ ህግ ነው ነገር ግን በግል አቤቱታ አቅራቢነት የሚቀርብ አይደለም ይሄ በግል አቤቱታ አቅራቢነት የሚቀርቡ እጅል ፊት ቀለል ያሉ እጅል ፊት ማለት የደም ቻለች አይደል ትንሽ ነካሰት ተደረጊ ስድብና ማዋረድ ምናምን የመሳሰሉ ነገሮች በግል አቤቱታ አቅራቢነት ነው ምን የሚሆኑት ክስ ሆነው የሚቀርቡት ደንብ መተላለፍ ምናምን የመሳሰሉ ነገሮች ይሄ ጉዳይ ግን ደረቅ ነው ህዝብ የሚጮህበት ነው ነገ እኔ ላይስ ብለን ምንም እናደርግበት ነው ለልጆቻችን መሳቀቅ ልጆቻችንን ሲወጡ ሲገቡ ስጋት ውስጥ እንድንገባ ያደርገናል ስለዚህ ህግ መኖሩን መንግስት መኖሩ ሊረጋገጥ የሚችለው እንዲህ አይነት የወንጀል ተግባራትን ምን ሲሆን ነው ማለት ነው ተረጋግጠው ወንጀል ድርጊት ፈጻሚዎች በህግ ተጠያቂ እንዲሆኑ መደረግ ሲቻል ነው ስለዚህ ይህን ማስረጃ በቂ ማስረጃ ነው አቃቤ ሌላ ማስረጃ ማግኘት አይጠበቅበትም ራሱ አምኖ መጥቷል አንድ ራሱ አመነ ከዚህ በኋላ የሚጠበቀው ምን እንደሆነ ታውቂያለሽ መሲ ልጇን ስትወልድ የነበረበትን በር ሰርቲፊኬት ማዘጋጀት ብቻ ነው ማቅረብ ብቻ ነው ለዋንቲያ ስለዚህ ስንት ዓመቷ ነበረ ከዛ በኋላ ኢቢኤስ ላይ ተደረጉ ኢንተርቪዎች አሉ እነዚህ የአካባቢ ማስረጃዎችና ቀጥታ ማስረጃ ራሱ ሆነ ቀጥተኛ ማስረጃ ሆነ ስለዚህ አባቷ ነኝ ብሎ ስለመጣ ስለዚህ ተስስፔት አለቀ ስለዚህ አቃቤ ህግ ከፖሊስ ጋር ኦልሞስት የተደራጀ ማስረጃ ስለሆነ የፍርድ ቤቱንም ክርክር በማያያዝ የወንጀል አቤቱታ ቀርቦበት ግለሰቡ ተጠያቂ መሆን መቻል ያለበት ለዚህ ነው መንግስት ያለባት ሀገር አስፈጻሚው አካል ፖሊስም አቃቤ ህግም ሚናውን በአግባቡ የተወጣ እንደሆነ በእውነት ፍትህ በዚች ሀገር ላይ መኖሩ ማረጋገጫ አንዱ መሳሪያ ሊሆን የሚገባው ይሄ ነው
ሴት እህቶቻችን ላይ የሚደርሱ በደሎች፣ እናቶቻችን ላይ የሚደርሱ በደሎች፣ ህፃናት ልጆቻችን ላይ የሚደርሱ በደሎች ማብቂያ ሊሆን የሚችል አስተማሪ ዳኝነት ሊሰጥባቸው የሚገባባቸው መልካም እድሎች። ከዚሁ ጋር ተያይዞ እንግዲህ ሰሞኑን ተመልክተ ሊሆን ይችላል በተለያዩ የቲክቶክ አካውንቶች ላይ ምን ችግር አለው ይሄ እኮ ምንም የተለመደ ነው አይነት ውይይቶች እያየሁ ነበረ። በተለይ አንድ ሰው እንግዲህ በትክክል የልጁ አባት ነው አይደለም የሚለውን ማረጋገጥ ስላልቻልኩ ሙሉ ለሙሉ የእሱን ቪዲዮ መጠቀም አልችልም። ግን ምን ችግር አለው ብሎ የሴት ልጅን ጥቃት መደፈርን በቃ እንደ ተራ ነገር አድርጎ የመናገሩ ነገር እንግዲህ ከዋንትያ ጋር ተያይዞ በወጡ ነገሮች ላይ ነውና የተመለከትኩት። ምናልባት የፍርድ ውሳኔ አለመሰጠቱ ወይም ደግሞ ጥብቅ አለመሆኑ ይህንን ነገር በቃ ምን ችግር አለ ብለው እንዲያስቡ እንዲለማመዱት ዛሬ ማድረጋቸው ብቻ ሳይሆን ነገም እንደሚቀጥሉበት እንዲያስቡ እያደረጋቸው ነው ብዬ አሰብኩ። በዚህ ላይ አንተ ምን ትላለህ? አዎ በጣም ያሳመመኝም ፓርት እሱ ነውና አውዝና ሹር ያ ሰው ይሁን አይሁን የሚለውን ነገር ማለት ነው እርግጠኛ አይደለሁም። በውስጥም በጣም ቪዲዮውን ይልኩልኝ ስለነበረ ነው። ግን እሱም ይሁን አይሁን ብቻ ግን እንዲህ አይነት ሴት ልጅ ለዚያውም ህፃን እድሜዋ 18 ዓመት ያልሞላትን ህፃን አይደለም ያለ ፈቃዷ በፈቃዷ እንኳን ግንኙነት ልታደርግ እንዴት ህሊና ፈቀደ? ሲጀምር ልጅ የለህም፣ ሚስት የለህም፣ ልጅም ሚስትም ባይኖርህ እንኳን እህት የለህም። እህትህ ላይ እንደሚፈጸም ይሄ ተግባር አንተ ዛሬ የምትፈጽመው ተግባር ነገ እህቶችህ ላይ ወይም እህትህ ላይ ስለመፈጸሙ እንዴት ለደቂቃ ቆም ብለህ ማሰብ ተሳነ? ምን አይነት እንስሳዊ ባህሪ ሰውነትህ ላይ ቢዋሃድ ነው በዚህ ልክ ምን ችግር አለው ልትል የምትችለው? ይህ ትልቁ ራስ ምታት ይሄ ነው መሰለኝ። ምክንያቱም ሴት ልጆች አሉኝና ቤት በገባው ቁጥር እሳቀቅ ጀምሬያለሁ። ምንስ ነው የማደርገው? እኔ አሁን ህግ ይመልሰኛል? እውነት ለመናገር የህግ ባለሙያ ነኝ፣ ግን ሰዋዊ ነህና የደም ፍላት ነገሮች ይመጣሉና ምንድነው የማደርገው በዚያን ጊዜ ውስጥ የሚለውን ነገር ራሱ አሁን ቆም ብዬ ማሰብ ራሱ አልችልም። ምክንያቱም this is very painful። ከዚህ ቀደም ታስታውሻለሽ ሴቶችን አስገዶ የሚደፍሩ ወገን አስገዶ መድፈሩ በህግ የተረጋገጠ ነው የመጀመሪያ እርምጃ መውሰድ ያለበት ይሄን ሰው የእስር ቤት ማስቀመጥ አይደለም። ያስገድዶ የደፈረበት መሳሪያው ሊኮላሽ ይገባል ብዬ አቋም ይዣለሁ። ትዝ ይልሽ እንደሆነ ከዚህ ቀደም the same story ነው። በዚህ ልክ አይ መሆን የለበትም ምን ችግር አለው የሚሉ ሰዎች ችግር እንዳለው ማሳየት አለበት። እነዚህ ወንጀለኞች ማረፊያቸው ሊሆን የሚገባው ማረሚያ ቤት ነው። ወንጀለኛ በሚዲያ ወጥቶ አይደለም ቤቱ እንኳን ተቀምጦ ሰላም ማግኘት የለበትም። በፍትህ አደባባይ ውሎ ማረፊያ መሆን ያለበት ማረሚያ ቤት ነው። ማረሚያ ቤት ያልነው ምንድነው? ታርሞ ሊወጣ ስለሚገባ ሊታረም ሰው ነውና ላጠፋው ጥፋት እየቆየ ሲመጣ እንዲህ ማድረግ እኮ ልክ አይደለም። ሜቢ ውጪ ላይ ሲሆን ብዙ ኤንቫይሮንመንቶች ወይም ምቹ ሁኔታዎች ድርጊቱን እንዲፈጽም ሊገፋፋ ይችላል። ነገር ግን ሴግሪጌት ተደርጎ ተለይቶ የሆነ ቦታ ላይ ሲቆም ግን ያፈጸማቸው ጥፋቶች በሙሉ ቆም ብሎ እንዲመለከት እድል ይሰጡታልና ስለዚህ ከዚህ አንፃር እኔ የምለው ምንድነው በተቻለ መጠን እንዲህ አይነት አስነዋሪ ድርጊት የሚፈጽሙ ግለሰቦች ማረፊያ ቤት ነው ቤታቸው። በሚዲያ ላይ በዚህ ልክ ወጥተው እንዲደፍሩን ልንፈቅድ አይገባም። ይህም ስራ አንድና አንድ የፖሊስ አቃቤ ሕግና የፍትህ ስርዓት ነው። ከዚህ አንፃር ደግሞ እኛም ጠበቆች ይህን እንዲህ አይነት ኢፍትሃዊ የሆኑ ተግባራት ደፍረው እንዳይወጡ ደግሞ ለመንግስት ተገቢውን ድጋፍ እየሰጠን ፍትህን ማስፈን ግዴታችን ነው ማለት ነው። ከዚህ ጋር በተያያዘ እንግዲህ ድርጊቱ የተፈጸመ እንደዚህ አይነት ያስገድዶ መድፈር ወንጀል የፈጸመ ግለሰብ የይርጋ ዘመን ትልቁ ጥያቄ ነው የሚሆነው። በምን ያህል ጊዜ ውስጥ ነው እንደዚህ አይነት አስገድዶ መድፈር ወንጀል የፈጸመ ግለሰብ የይርጋ ዘመኑ ምን ያህል ነው የሚል በጣም የሚነሳ ጉዳይ አለ። የይርጋ ዘመኑን ስናነሳ መሲ በጣም የምንለው በወቅቱ አስገድዶ መደፈሯ ማረጋገጥ የሚቻለው አካላዊ በሆነ ምርመራ ነው ወይም ደግሞ በሰው ማስረጃ ነው ሊረጋገጥ የሚችለው። አካላዊ ምርመራ ላይ አስገድዶ መደፈሯን ማረጋገጥ በወቅቱ ላይቻል ይችላል። ቢኮዝ ከአንድ ግለሰብ ጋር ብቻ ላይሆን ይችላል ግንኙነቱ የተደረገው ማለት ነው። አሁን ግን ይሄ ግለሰብ ወጥቶ ሲናገር ልጄን የማሳደግ መብት ወይም የመጎብኘት መብት ሲል
ኦልሞስት የወንጀል ኃላፊነቱን አምኖ እንደመጣ ይቆጠራል ማለት ነውና ስለዚህ ከ10 ዓመት እስከ 25 ዓመት ለሚደርስ ቅጣት ጽኑ እስራት የሚያስቀጣ የወንጀል ድርጊት የፈጸመ ሰው የወንጀሉ ወይም ክስ የማቅረቢያ ጊዜ 20 ዓመት ይርጋ ነው ያለው ማለት ነው። ስለዚህ በ20 ዓመት ጊዜ ውስጥ ዛሬ ባይጠየቅ እንኳን ነገ የዛሬ 2 ዓመት የዛሬ 3 ዓመት የዛሬ 5 ዓመት እስከ 20 ዓመት ድርጊቱ ልጅቱ እስከተወለደ ወይም ጽንስ ከተፈጠረበት ጊዜ ጀምሮ የሚቆጠር በ20 ዓመት ጊዜ ውስጥ ይሄ ሰውዬ የትም ቢሄድ መጠየቁ አይቀርም። ስለዚህ አሁን ባስገድዶ መድፈር ሳይሆን እድሜዋ ለአካለ መጠን ያልደረሰን ታዳጊ በፍቃዷ እንኳን ቢሆን በግብረ ስጋ ግንኙነት የተገናኛት እንደሆነ 20 ዓመት የክስ ማቅረቢያ ጊዜው 20 ዓመት። እንግዲህ ስንት ዓመት ሆናት ዋንትያ? በ13 ዓመቷ ከሆነ ዛሬ 19 ከሆነ 6 ዓመት 5 ዓመት። ስለዚህ አሁን እሱ ልጄን ልይ ብሎ ነው የመጣው፣ ተፈቅዶለታል፣ አባትነቱን አረጋግጧል። ፍርድ ቤትም ልጁን በየሳምንቱ እሁድ እየመጣ እንዲጎበኛ ተፈቅዶለታል። አሁን አቃቢ ሕግና ፖሊስ ናቸው ቀጣይ ስራዎች ብለህናል። እንግዲህ ጀምረውም ሊሆን ይችላል ተስፋ እናደርጋለን። ምክንያቱም የልጆች አባት አሉ፣ የልጆች እናት አሉ። አቃቢ ሕጎች አንዳንድ ጊዜ ሕግን ከሪያሊቲ ጋር ማገናኘት አግባብ ነው ለትክክለኛ ፍትህ አሰጣጥ ባይዘው ሕግን ከሪያሊቲው ጋር ምክንያቱም ልጆቼ ብሎም ማሰብ መቻል ነግበኔም ስለሆነ ማለት ነውና ሕግን ከእንትን ጋር ማደባለቅ አግባብ አይደለም ነው። እኔ እሱን ስለማልስማማ ማለት ነው ስለማልስማማ ግን ፋክትንና ሕግን መሰረት አድርጎ ጥርጣሬዎችን ምን ያደርጋል የወንጀል ኤሌመንት አለ ወይም ደግሞ ቅሬታ ሲቀርብ እነዚያን በማስረጃና በሕግ ነው ምን ማድረግ ያለበት መዳኘት ያለበት። አሁን እየቀረቡ ያሉት የማስረጃና የሕግ ጉዳዮች ናቸው። ይህንን ተከትሎ ደግሞ አቃቤ ሕግ እና ፖሊስ እርምጃ መውሰድ አለበት ማለት ነው። እንጠብቃለን። እንግዲህ ይሄ ጉዳይ ዝም ብሎ የአንድ ሰሞን ጉዳይ ሆኖ አያልፍም ብለን እናስባለን። ተገቢውን ነገርም ሆኖ የፍርድ ውሳኔውን እንሰማለን ብለን እናስባለን። ምክንያቱም ዋንትያ እንግዲህ ገና ኢቢኤስ ላይ ስትወጣ ጀምሮ የነበራትን ነገር ማንም ሰው እንደ ታናሽ እህቱ እንደ ልጁ በጣም ነው ከልቡ ያዘነው። የተመለከተ ሁሉ በሚችለውም ድጋፍ አድርጓል። ምናልባት ወደ ማህበራዊ ሚዲያው ስትመጣ የተለያዩ አሉታዊም አዎንታዊም ሀሳብና አስተያየቶች፣ ትችቶች ይሰነዘሩባት ነበረ። እያሳለፈች ያለችው ነገር ምን ያህል ከባድ እንደሆነ መገመት አይከብድም። በዚህ ሁኔታ ውስጥ ሆና ደግሞ ደከመኝ፣ አልቻልኩም፣ ስስቅ ለባብሼ ስታዩኝ ደስተኛ መስላለሁ ግን አይደለሁም፣ በቃ አቅቶኛል ብላ የተናገረችው በጣም ነው የሚያስደነግጠው። ምክንያቱም የላይዋን ሳቋን፣ ማማሯን፣ መልበሷን ነው ብዙዎቻችን ያየነውና ከዚህ ጋር ተያይዞ ምናልባት በከባድ ችግር ውስጥ ማለፍ፣ አጠገብ አይዞሽ ባይ አለመኖር፣ ያው ብዙ ወዳጆች ቢኖሩ ግን በስነ ልቦና ድጋፍ አለማግኘት የሚያመጣው ተጽዕኖ ምን ያህል እንደሆነ በእሷም ህይወት ላይ ማየት ይቻላል ብዬ አስባለሁና ይሄ ወደ ህዝብ በጣም ተጋላጭ የሆኑ ግን ደግሞ ውስጣቸው ባዶነት የሚሰማቸው ብዙ ይኖራሉ። እንደው እንደ ታናሽ እህትህ ስታስባት ይሄን ቪዲዮ ስታይ ምን አሰብክ? ምን አለ? ኮቺንግ ይሄ ማህበራዊ ሚዲያ አብዛኛው ሰው ተከታታይ ያለው በሚሊዮኖች በመቶ ሺዎች ተከታታይ ያላቸው ሰዎች አሉ። ውስጣቸው ግን ባዶ የሆነ አጠገቤ ላይ ሰው አለኝ ብለው ባሰቡ ቁጥር ግን እንደ ንፋስ አመጣሽ ነገር ይሁንና ብትን የሚሉባቸው አገኘው ሲሉ የማይጨበጥባቸው ሰዎች አሉና ስለዚህ ምን ያስፈልጋቸዋል? እነዚህ በየጊዜው ራስን ማብቃት፣ አንዳንዴ ከሚዲያም ራቅ ማለትና ራስን ማድመጥ፣ ሲቀጥልም ደግሞ ኮች መደረግ አለባቸው። አትሊስት ሲኒየር የሆኑ ሰዎች ባለሙያ ገንዘብ ሲመጣ ገንዘብ አያያዝን ማወቅ መቻል አለባቸው። ዛሬ ላይ ያገኙት ነገ ላይ ይገኝ ይችላል። ዝም ብሎ አብዛኞቹ የቲያትሪካል አርት ባለሙያዎቻችን ወይም የፊልም አርት ባለሙያዎቻችን እናያለን አይደል? በጣም ታዋቂ ሆነው ግን ገንዘብ የሌላቸው ሆነው እናገኛለን። አያያዝን አለማወቅ ነው። ጥሩ ኮንሰልተንት አለመያዝ ነው። ምን ማድረግ እንዳለባቸው ጋይድ አለመደረግ ነው። ኮች አለመደረግ ነው። እና ስለዚህ ከዚህ አንጻር ሙያን በአግባቡ መያዝ። ሁለተኛ
ትምህርት አቋርጠውም የሆኑ እንደሆነ ትምህርታቸውን መቀጠል አለባቸው። በኦንላይንም ሊሆን ይችላል። አትሊስት ትምህርት ዕውቀት ብለው መያዝ መቻል አለባቸው። ዛሬ ላይ የያዙት ነገር ሐሳብ ሊያልቅ ይችላል ባይዘው በማያውቁት ነገር ውስጥ ይገቡና የወንጀል ኃላፊነትም አብዛኞችን እያየን አይደለም። ታፍሰው እየገቡ መናገር ያለባቸውን እንኳን እንዴት መናገር እንዳለባቸው ሳያውቁ ስህተት ውስጥ የሚገቡ እና ዋንቲያ ገና ልጅ ነች፣ አሁን አልበሰለችም። ብዙ መከራዎችን ብዙ ፈተናዎችን አልፋ የልጅ እናት ነች። እናትነት እንጂ እዚህ ልጅ ጋር ያለው ዕውቀት አይደለም፣ ብስለት አይደለም። ስለዚህ አጠገቧ ሆኖ ጋይድ የሚያደርጋት ሰው ያስፈልጋታል። የሚገባምና የሚወጣ ሰው ሊኖር ይችላል በህይወቷ ውስጥ። ግን ምንድነው ሲኒየር የሆነ ጋይድ የሚያደርጋት በስነ ልቦናም በሌላም መልኩ ጋይድ ሊያደርጋት የሚችል ሰው ያስፈልጋታል። እና ደግሞ እኛም ታላላቆች ለመፍረድ ባንቸኩል። አሁን እያየው ያለውት ጨቅላ ህፃናት ራሳቸውን አጠፉ የሚል ነገር እየሰማን ነውና ህመም ውስጥ ነው ያለነው። መሲ እኔ ገና እኮ ቦርቀው ያልጨረሱ ልጆች ናቸው በዚህ ልክ ሐሳብ ውስጥ እየገቡ ያሉትና ቆም ብለን እንደ ማህበረሰብ ማየት መቻል አለብን። ምን እያከናወንን ነው? ምን እየሰራን ያለ ነው? ምን ብናደርግ ልጆቻችንን ለቁም ነገር ማብቃት እንችላለን? ምንድነው የጎዳናቸው? ምንድነው የሚጎዳቸው የሚለው ነገር ላይ በጥልቀት ያላየን እንደሆነ መሲ እንደ ሀገር ገና እያየን ያለናቸውን እንቦቀቅላ ልጆቻችን እናጣቸዋለን፣ ዋጋ እንከፍላለን። ስለዚህ ዋንቲያንም በተመለከተ ምለው ዋንቲያ አሁንም ማህበራዊ ሚዲያ ላይ ደጋፊዎች እንዳሉ ሁሉ ተቃዋሚዎች አሉ። ተቃዋሚዎች ሐሳባቸው ምንድነው? ከኢትዮጵያዊ ስነ ምግባርና ባህልና እሴት እያፈነገጥሽ ነው። የዚያን ጊዜ ስናነሳሽ ህመምሽን ተረድተን ነው። አሁን ግን አክት የምታደርጊው ነገር ከኢትዮጵያዊ ማንነት የወጣ ነው። አደብ ግዢ፣ ተስተካካይ ነው። በአንድ በኩል በጎነት አለው፣ በሌላ መልኩ ግን ሐሳብ የምንሰጥበት መንገድ ደግሞ የሚጎዳት ይሆናል። ያ በትክክል በባለሙያ የታሸ መሆን መቻል አለበት። እሷም ለማህበረሰብ በሚጠቅም መልኩ ስትወጣ ማህበረሰቡን በሚጠቅም መልኩ ያን ያነሳትን ያበቃትን ለዚህ ቁም ነገር ያደረሳትን ህዝብ በሚያከብር መልኩ መደረግ ያለባቸው ነገሮች ላይ በጥንቃቄ ማስኬድ መቻል አለብን እና ኢን ፊውቸር ያንን ማድረግ አግባብነት አለው። ክትትል ማድረጉ በቅርበትም ጋይድ መደረጉ ጥሩ ነው ብዬ ነው የማስበው። መሲ ዋንቲያን በተመለከተ ከልጇ አባት ጋር ተያይዞ የወንጀል ተጠያቂነቱ እንዴት ነው የሚለው እንግዲህ ከአያሌው ጋር በደንብ ጥሩ ማብራሪያ ነው የሰጠህን። በጣም ነው የምናመሰግነው። በቀጣይ ፕሮግራም ግን በተለይ የማህበራዊ ሚዲያ አጠቃቀማችንን በተመለከተ ታዳጊዎችን ምን መሆን አለበት የሚለውን ከሌላም ሀገር ተሞክሮ ጋር አንስተን እንወያያለን። የ13 ዓመት ታዳጊ አንገቷ ላይ ገመድ አስገብታ ራሷን አጠፋች ሲባል እጅግ የሚያስደነግጥ ነው። ከሰሞኑ የሰማነው እጅግ አሳዛኝና አስደንጋጭ የሆነ መረጃ ነው። ይህንን መነሻ በማድረግ ልጆቻችንን እንዴት እንጠብቅ ብለን በቀጣይ ቪዲዮ ቆይታ እናደርጋለን። በያላችሁበት አብራችሁን ስለሆናችሁ ከልብ ነው የምናመሰግነው። አዩ በጣም አመሰግናለን። ታንኪ መሲ እግዚአብሔር ይስጥልኝ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ